بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وديت تكبراتشو يچانالاچين ተከታታዮች ዛሬም እንደተለመደው ከተለያዩ ኪታቦች ያገኘናቸውን አስተማሪ ብለን የምናስባቸውን ታሪኮች ለእናንተ ጀባ ልንል ፊት ለፊታችሁ ተሰይመናል። سلام عليكم بما صبرتم فنعم عقب الدار عندك أن ودك أي بحر دار الشالة تبقى وطاهن ይላል አብዱላህ የተባለው ተራኪያችን። በወቅቱ የሚስርን ወይም ደግሞ የግብጽ መንደሮችን ከቦታ ቦታ እየተንቀሳቀስኩ ነበር የምንጠብቀው። ወደ ባህር ዳርቻው በደረስኩ ጊዜ የጎርፍ መውረጃውን ሰርጥ ተከትሎ በሚወርደው ሰፊ መንገድ ውስጥ አንድ ጎጆ አየሁ። ጎጆ ውስጥ ደግሞ አንድ ሰው አለ። ሰውየው እጅና እግር የለውም። ማየትም መስማትም የከበደው ሰው ነው። ከሰውነቱ ክፍል ይጠቅማል ያገለግላል የሚባለው ክፍሉ ምላሱ ብቻ ነው። ሌላው ሁሉም አካላቱ የለም ማለት ይቻላል። ታዲያ ይህ ሰው በዚች በቀረችው በአንዱ የሰውነት ክፍል ማለትም በምላሱ አላህን አብዝቶ ያወድሳል፣ ያውም ከጤነኛ ሰው በላይ። እንዲህም ሲል በመላሱ ሲደጋግም ይሰማል። ጌታዬ ሆይ ከብዙዎቹ ባላከኝ ጸጋ አመሰግንሃለሁ። ጌታዬ ሆይ ከብዙዎቹ ከፍ ባደረከኝ ጸጋ አመሰግንሃለሁ እያለ ያወድሳል። እኔም በውስጤ ለራሴ እንዲህ አልኩ፣ ወላሂ ይህን ሰው ስለዚህ አባባሉ ዝርዝር ሁኔታ መጠየቅ አለብኝ። እውቀት ኑሮት ነው ወይስ አላህ ያሳወቀው ነገር አለ አልኩና ወደሱ መራመድ ጀመርኩ። ሰላምታ አቀረብኩለትና ወንድሜ ሆይ ከብዙዎቹ ባላከኝ ወይም ደግሞ ከፍ ባደረከኝ ጸጋህን ስለዋልክልኝ መጠነ ሰፊ ችሮታህን ማካካሻ የሆነ ዘንድ እንዳመሰግንህ እርዳይ ስትል ሰምቻለሁ። እስቲ በየትኛው ጸጋ ነው አላህን ከፍጥረታቱ አንተን ያስበለጠ? ምን ያህል ከባድ ውለታ ቢውልልህ ነው አላህን ለማመስገን እንዲህ የምትጨነቀው ስል ለዚያ ለአካለ ጉዳተኛ ሰው ጥያቄ አቀረብኩለት። አላህ በእኔ የሰራውን አስተውለሃል አለኝ። አካሉን አየሁና አዎን አልኩት። እሱም በመቀጠል አላህ ሰማይን እሳት አድርጎ ቢልክብኝና ብታቃጥለኝ፣ ትላልቅ ተራሮችን ልኮ ቢደረማምሰኝ፣ ባህሩን ለቆብኝ በውሃ ቢያሰምጠኝ፣ ምድርን አዞብኝ ወደ ውስጥ ብትውጠኝ፣ ወላሂ እልሃለሁ ለጌታዬ ከምስጋና በቀር የምጨምረው ምንም ነገር የለም። ሱብሃንአላህ፣ ምንኛ ያማረ መልስ ነው። ለምን ብትለይ በዚህች አንዲት ምላሴ ያደረገልኝ ጸጋውና ውለታውን ምስጋናዬ ገደብ የለውም። ባይሆን ወንድሜ ሁኔታዬ መቼም እንደምታየው ነው። አንድ ጉዳይ እንኳ ቢገጥመኝ ለማከናወን አቅም ያንሰኛል። ለእርዳታ የማይለየኝ አንድ ልጅ ነበረኝ። የሶላት ሰዓት መድረሱን ይነግረኛል፣ ውዱእም ያስደርገኛል፣ ቢርበኝ ምግብ ይሰጠኛል፣ ቢጠማኝም ውሃ ያጠጣኛል። ነገር ግን ከ3 ቀን ወዲህ የት እንደሄደ አላውቅም። እስኪ ልጄን በፍለጋ እርዳኝ በማለት ወደኔ ጥያቄ አቀረበ። ለዚህ አይነት ሰው ለችግሩ መቆምና ለሀጃው ማገዝ ምንዳው ከፍተኛ በመገንዘብ ምንዳው ከፍተኛ መሆኑን ስለማውቅ ልጁን ልፈልግለት ከቤት ወጣ። ብዙም ሳርቅ ከወንዙ ድንጋዮች መካከል የልጁ አካል ተበጣጥሶ በአውሬ ተበልቶ አገኘሁት። ተደናግጬ እኔም ኢና ሊላሂ ወኢና ኢለይሂ ራጂዑን በማለት ጮህኩኝ። ያየሁት ነገር አስጨነቀኝ። ለሰውየው ምን ብዬ እንደምነግረው ግራ ገባኝ። ይህንኑ በማውጠነጥንበት ላይ የነቢዩላህ አዩብ ዓለይሂ ሰላም ታሪክ ታወሰኝና በሱ ላጽናናው አስቤ ወደ ሰውየው ተመለስኩ። ከጎጆው ደርሼ ሰላምታ ሳቀርብለት በድምጽ ያወቀኝና የቅድሙ ሰው ነህ አይደል አለኝ። እኔም አዎ በማለት መለስኩ። ጉዳይን ከምን አደረስክልኝ አለኝ። ከአንተና ከነቢዩላህ አዩብ ማን ይበልጣል ብዬ ጥያቄውን ወደ እርሱ መለስኩት።
የአላህ መልእክተኛ አዩብ ይበልጣል እንጂ አለኝ በጥያቄው እየተገረመ። ጌታው በእርሱ ምን እንደሰራ ታውቃለህ? በልጆቹ በንብረቱ በሚስቶቹ አልፈተነውምን? በማለት አሁንም በድጋሚ ጥያቄ አቀረብኩት። አሁን እርግጥ ነው ፈትኖታል። ምን አለ ታዲያ ጌታው እሱንስ እንዴት አገኘው አልኩት። ጥሩ ትዕግስትን አደረገ፣ ጌታውንም አመሰገን አለኝ። ሁኔታውን አይተው ወዳጅ ዘመዶቹ ሁሉ ሸሽተውት ሸይጣንም በአላህ እንዲክድ አባብሎት ጎትጉቶት አልነበረም እንዴ አልኩት። አሁን በሚገባ በማለት ምላሽ ሰጠኝ። ታዲያ የአዩብ መልስ ምን ነበር? እስከ መጨረሻው ጌታውን በማመስገን አልዘወተረምን አልኩት። አሁን በእርግጥ ታገሰ፣ ጌታውንም አብዝቶ አመሰገናለኝ። ይህን ጥያቄ ስደጋግምበት እባክህ አሳጥረው አለኝ። እኔም እንግዲያውስ ልፈልግልህ የላክልኝ ልጅ እንግዲያውስ ልፈልገው የላከኝ ልጅ በአውሬ ተበልቶ በደለል ውሃ ውስጥ ወድቆ ወይም ደግሞ ሞቶ አግኝቼዋለሁ። አላህ ምንዳህን ያብዛውና ትዕግስቱንም ሶብርንም አላህ ያላብስህ አልኩት። እሱም ምስጋና ከዝርያዬ መካከል በእርሱ የሚያምጽና ለእሳት ላልፈጠረው ጌታዬ ይሁን አለና በመቀጠል ኢና ሊላሂ ወኢና ኢለይሂ ራጂዑን። ልክ ይህንን እንዳለ ኢና ሊላሂ ወኢና ኢለይሂ ራጂዑን እንዳለ የዚህ ሰውዬ ነፍስ ወደ አኼራ ተሻገረች። ሱብሓነላህ። እኔም ባጋጠሙኝ ተደራራቢ ችግሮች ምክንያት ኢና ሊላሂ ወኢና ኢለይሂ ራጂዑን አልኩኝ። አይኔ እያየ ስለሞተው ሙስሊም ወንድሜ ሐሳብ ገባኝ። እዚሁ ትቼው ብሄድ አውሬ ይበለዋል። እንዳልቆይ ደግሞ ለራሴ ምንም የሌለኝ ደካማ መንገደኛ ነኝ። ለብሷት በነበረው ጨርቅ ከፈንኩትና ከራስጌው ቁጭ ብዬ ማልቀስ ላይ ሳለሁ ድንገት የሆኑ ሰዎች መጡ። ምን ሆነህ ነው? ምን አጋጥሞህ ነው አሉኝ እነሱ። እኔም ሁኔታዬን የሰውየውን ሁኔታ አጫወትኳቸው። እስቲ ግለጠው ማንነቱን እንየው አሉኝ። ሰዎቹ የሰውየውን ማንነት እንዳዩ በላዩ ላይ ወደቁበትና በመሻማት አንዴ ግንባሩን፣ አንዴ አይኑን፣ አንዴ አካላቱን ይስሙት ገቡ። እንዲህ እያሉ ይህ እኮ አላህ ሐራም ካደረገው እይታ አይኑን የሰበረ አይን ነው። ይህ እኮ ሰዎች በተኙበት በውድቅት ሌሊት ተነስቶ ጌታውን ያመሰግን ያወድስ ያጠራ የነበረ ሰውነት ነው። ማን ነው እሱ? አላህ ይዘንላችሁና አልኳቸው። ይህ ሰው አቡ ቁላባህ አልጁረሚ ይባላል። የታላቁ ሱሐባ የኢብኑ አባስ የቅርብ ጓደኛ ነው። አላህን ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም አብዝቶ በመውደዱ ይታወቃል። ከዛም ተሰብስበን አጠብነውና በእጃችን በነበረው ጨርቅ ከፈን ነው። ሰላተል ጀናዛም ሰገድንበትና ቀበር ነው። ከቀብሩ በኋላ ሰዎች ወደ ጉዳያቸው መሄድ ጀመሩ። እኔም ወደ ጥበቃ ስራዬ አመራሁኝ። በመሸም ጊዜ ለእንቅልፍ ጋደም አልኩኝ። በህልሜም አቡ ቁላባን የጀነት ልብስ ለብሶ በጀነት ጨፌዎች እየተዘዋወረ ሰላሙን ዐለይኩም ቢማ ሰበርቱም ፈኒዕመ ዑቅበድ ዳር የሚለውን የቁርአን አያ እያነበበ አገኘሁት። ሰላሙን ዐለይኩም ቢማ ሰበርቱም ፈኒዕመ ዑቅበድ ዳር፣ በእናንተ ላይ ሰላም ይስፈን፣ የመጨረሻው ዓለም ፍጻሜያችሁም እጅግ ያማረ ሆነ። የአላሁ ስብሓነሁ ወተዓላ ተጠግቸው የባለፈው ወዳጅ አይደለህምን በማለት ጠየቅኩት። እሱም አዎ የባለፈው ወዳጅህ ነኝ አለ። ይህ ሁሉ ላንተ ነው ወይ ስል በመገረም ጠየቅኩት። እሱም እንዲህ ሲል መለሰልኝ። አላህ ለእውነተኛ ባሮቹ ያዘጋጃቸው የጀነት ደረጃዎች አሉ። እነዚያ የጀነት ደረጃዎች የሚገኙት እንዲሁ በቀላሉ አይደሉም። በችግር ጊዜ ትዕግስትን በመላበስ በድሎት ጊዜ ደግሞ አላህን አብዝቶ በማመስገንና በስውርም ሆነ በይፋ አላህን በመፍራት ቢገኙ እንጂ በማለት መለሰልኝ። አላሁ ስብሓነሁ ወተዓላ ይህን ሰው ዱንያ ላይ በመሰበሩ ከሱ ከሰራው በላይ አድርጎ አላህም ጀዛውም እንዳውን ከፈለው። ይህ ሰው በእንደዛ ተጎድቶ አካሉ ሁሉ አልቆ ባለችው በመላሱ ብቻ አላህን ይዘክራል።
አላሁ ሱብሓነሁ ወተዓላ ከመኽሉቆቹ ምንም የማይፈልግ ሆኖ ሳለ ነገር ግን ባሮቹ ሲያወድሱት፣ ባሮቹ ሲያመሰግኑት የሚወድ ጌታ ነው። ባመሰገናችሁ ቁጥር ጨምርላችኋለሁ በማለትም አሐዱን ገብቷል። አላሁ ሱብሓነሁ ወተዓላ ይህን ሁሉ ኒዕማ የዋለልን እኛ በቀን ስንት ጊዜ አላህን እናመሰግነው ይሆን? በቀን ስንት ጊዜ አላህን እያጠራን ስሙን እያነሳን ለብቻችን ሆነን ስንት ጊዜ እንዘክረው ይሆን? በውድቅት ሌሊት አላህን ስተነስተን አውርተነው ይሆን? አላሁ ሱብሓነሁ ወተዓላ ጀነት ላይ ምንዳቸውን ከፍ ከሚያደርግላቸው ሰዎች የእነዚህ አይነት ታጋሽ ሰዎች ናቸው። ዛሬ እኛ በደረሰብን ሙሲባ፣ በደረሰብን ችግር ዛሬ ብናለቅስ፣ ዛሬ የቸገረን ቢመስል ነገር ግን ነገ ሁሉም ነገር ያልፋል። አላሁ ሱብሓነሁ ወተዓላን ይዘን ሁሉም ነገር መሻገር እንችላለን። እኛ ከነቢዩላህ አዩብ በላይ የተፈተንን ግለሰብ አንሆንም። አላሁ ሱብሓነሁ ወተዓላ የረሱል ሰለላሁ ዐለይሂ ወሰለም ኡመት አድርጎ ከፍ አድርጎናል። ረበል ዓለሚን ምላሳቸውን በዚክር ከረጠቡ ግለሰቦች አላህ እንዲያደርገን ዱዓችን ነው። አላሁ ሱብሓነሁ ወተዓላ ሰምተው ከሚጠቀሙት፣ ሰምተው ከሚሰሩት ሰዎች አላህ እንዲያደርገን የሁል ጊዜ ዱዓችን ነው። ሱብሓነከ ረቢ ላ ኢላሃ ኢላ አንተ ሱብሓነከ ኢና ኩና ሚነ ዛሊሙን። አላህ ጀነት ካዘጋጀላቸው ውድ ባሪያዎች ውስጥ ሁላችንም አላህ ይደብልቀን። አላሁ ሱብሓነሁ ወተዓላ ከነዚህ ከሳቢሮች ጋር ነገ ጀነት ላይ አብሮ ከሚሆኑ ሰዎች አላህ ያደርገን። እኛም እንግዲህ ፈዘኪሩ ፈኢነ ዚክራ ተንፈዑል ሙእሚኒን ብለናል። አላሁ ሱብሓነሁ ወተዓላ ሁላችንም ነገ የውመል ቂያማ በጀነት ከሚያገናኛቸው ግለሰቦች አላህ ያደርገን። በሌላ ፕሮግራም እስክንገናኝ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።